ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ሰኞ ሚያዝያ 19 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በቀጣይ በፋኖ ታጣቂዎች ላይ ጠንካራ እርምጃ እንወስዳለን ሲሉ የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ተናገሩ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የፋኖ ታጣቂዎች ላይ በቀጣይ ጠንካራ እርምጃ እንደሚወሰድ ገልጸዋል። ርዕሰ መስተዳድሩ ይህንን ማስጠንቀቂያ የሰጡት የክልሉ ከፍተኛ የስራ ኃላፊዎች የፓርቲና የመንግስት ስራዎች የ9 ወራት እቅድ አፈጻጸምን እየገመገሙ ባሉበት ወቅት ላይ ነው። በዚህ የግምገማ መድረክ ላይ አቶ አረጋ ከበደ ታጣቂዎችን በተመለከተ ጠንካራ ማስጠንቀቂያ አስተላልፈዋል። ከባለፉት ጊዜያት በተለየ መልኩ ሰላምን ለማስከበር ክልሉ እየሰራ ነው ያሉት ርዕሰ መስተዳድሩ በአስቸጋሪ የፖለቲካ ሂደት ውስጥ ሆነን የምርጫ ሂደቱን ለማስፈጸም እየሰራን ነው። ህግ የማስከበር ተግባራትንና የምርጫ ስራዎችን በቅንጅትና በጥራት መስራት ይገባል። በቀጣይ ጠንካራ ህግን የማስከበር ስራ ይከናወናል በማለት አስተዳደራቸው በቀጣይ የፋኖ ታጣቂዎች ላይ ከፍተኛ ጥቃት እንደሚከፍትም አሳውቀዋል። የክልሉ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ በበኩላቸው በክልሉ አንጻራዊ ሰላም መጥቷል ሲሉ ያሳወቁ ሲሆን አክለውም ይህ አንጻራዊ ሰላም የመጣው ለህዝብ መስዋዕትነት በከፈሉ ጀግኖች ነው ማለትም ገልጸዋል። በጎንደር ከተማ አስተዳደር በአንቻው ቀበሌ እገታና ግድያ ለመፈጸም በዝግጅት ላይ የነበሩ የጽንፈኛ ቡድን አባላት በጸጥታ መዋቅራችን በተኩስ ልውውጥ ምንም አይነት መስዋዕትነት ሳይከፈል በቁጥጥር ስር መዋላቸው ተገለጸ። ሰው ለማገትና ለመግደል ተዘጋጅተው የጽንፈኛ ቡድን አባላት ከህብረተሰቡ በመጣ መረጃ ጎንደር ከተማ አስተዳደር አንቻው ቀበሌ ከግለሰብ ቤት ውስጥ እንደተሰባሰቡ በቁጥጥር ስር ውለዋል። መረጃው የደረሰው የጎንደር ከተማ አስተዳደር ፖሊስ መምሪያ ከአንደኛ ፖሊስ ጣቢያና ከሌሎች የጸጥታ አካላት ጋር በመቀናጀት በተኩስ ልውውጡ ምንም አይነት መስዋዕትነት ሳይከፈል ጸረ ህዝቦች በቁጥጥር ስር ውለዋል። የበረራ ደህንነትን ማረጋገጥ የኢትዮጵያ አየር ኃይል የጥንካሬና የዝግጁነት መገለጫ ነው ተባለ። የኢትዮጵያ አየር ኃይል ኢንስፔክሽን ጀነራል ከሴፍዴ ኮንሰልታንሲና ትሬዲንግ ሰርቪስ ጋር በመተባበር ለአባላቱ ሲሰጥ የቆየውን የደህንነት ስራ አጠባበቅ አመራር ስርዓትና የአደጋ ጊዜ ምላሽ ዝግጁነት ስልጠና በስኬት ተጠናቋል። በስልጠናው ማጠቃለያ መርሃ ግብር ላይ የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይርማ መርዳሳ ተገኝተው ለሰልጣኞቹ የምስክርነት ወረቀትን አበርክተዋል። ዋና አዛዡ በወቅቱ ባስተላለፉት መልእክት የኢትዮጵያ አየር ኃይል በማይበገር ጥንካሬ የሚታወቅ አንጋፋ ተቋም መሆኑን ጠቅሰው ይህንን ተቋማዊ እሴት ጠብቆ ለማቆየት የደህንነት ሴፍቲ ተግባራት ዋነኛ ምሰሶዎች መሆናቸውን አስገንዝበዋል። የበረራ ደህንነትን ማረጋገጥ የኢትዮጵያ አየር ኃይል የጥንካሬውና የዝግጁነቱ መገለጫ ነው ያሉት ሌተናል ጀነራል ይርማ መርዳሳ ተቋሙ በከፍተኛ ወጪ የታጠቃቸውን ዘመናዊ የጦር መሳሪያዎችንና የቴክኖሎጂ አቅሞችን በአግባቡ ለመያዝ እያንዳንዱ አባል የደህንነት ጥበቃን እንደ ዋነኛ ሙያ ዲሲፕሊን አድርጎ መተግበር እንደሚገባው አሳስበዋል። የአየር ኃይል ኢንስፔክተር ኃላፊ ኮሎኔል ሰላም ብርሃኑ በበኩላቸው ስልጠናው አባላት በስራ ቦታ ሊያጋጥሙ የሚችሉ ስጋቶችን አስቀድመው እንዲለዩና የበረራ ደህንነትን በማረጋገጥ የተቋሙን የውጊያ ዝግጁነት እንዲያሳድጉ ትልቅ አቅም እንደሚፈጥር ተናግረዋል። አየር ኃይሉ የታጠቃቸውን ውድ የትጥቅ አቅሞችን የአገልግሎት እድሜ ለማራዘምና ለተልዕኮ ዝግጁ ለማድረግ የደህንነት ስራዎች ሚና የማይተካ መሆኑን ገልጸዋል። የስልጠናው ተሳታፊዎች የጠቀሱትን የደህንነትና የአደጋ መከላከል እውቀትን በየተሰማሩበት የስራ መስክ ተግባራዊ በማድረግ የተቋሙን ንብረትና የሰው ኃይል በኃላፊነት ለመጠበቅ ቃል ገብተዋል። በውጭ ሀገር ዜጋ ላይ ስርቆት የፈጸመው ግለሰብ በቁጥጥር ስር መዋሉ ተገለጸ። በአዲስ አበባ ከተማ የሰሌዳ ቁጥሩ ኮድ 2 በሆነ የዴክስ ተሽከርካሪ የታክሲ አገልግሎት ሲሰጥ የነበረ ግለሰብ የሳውዲ አረቢያ ዜግነት ያላቸውን መንገደኛ ንብረት በመስረቁ በቁጥጥር ስር መዋሉ ተገለጸ። ግለሰቡ ድርጊቱን የፈጸመው ሚያዝያ 4 ቀን 2018 ዓ.ም ዶክተር ጣሂር ሐሜድ የተባሉ የሳውዲ ዜጋን ከቦሌ አውሮፕላን ማረፊያ አሳፍሮ ወደ ቂርቆስ
ክፍለ ከተማ አይሻ መስጊድ አካባቢ ካደረሰ በኋላ መሆኑም ተገልጿል። ተበዳዩ ግለሰብ መድረሻቸው ላይ ደርሰው ሂሳብ ከፍለው ከወረዱ በኋላ ባደረጉት ማጣራት 3000 የሳውዲ ሪያል ከቦርሳቸው ውስጥ እንደተሰረቀባቸው አረጋግጠዋል። ጉዳዩን ለቂርቆስ ክፍለ ከተማ ፖሊስ መምሪያ ላንቻ አካባቢ ፖሊስ ጣቢያ በማመልከታቸው ፖሊስ ባደረገው ከፍተኛ ክትትል ተጠርጣሪውን ሚያዝያ 10 2018 ዓ.ም ገንዘቡን ወደ ኢትዮጵያ ብር መንዝሮት እያለ በቁጥጥር ስር ሊያውሉት ተችሏል። የአዲስ አበባ ፖሊስ ጠቅላይ መምሪያ በጉዳዩ ላይ በሰጠው ማሳሰቢያ ማንኛውም የትራንስፖርት ተገልጋይ ደህንነቱ የተጠበቀ ጉዞ እንዲያደርግና ህጋዊነታቸው የተረጋገጠ እንዲሁም በጥሪ ማዕከላት የሚገኙ የታክሲ አገልግሎቶችን እንዲጠቀሙ ጥሪ አቅርቧል። ሰላም ለኢትዮጵያ ጥምረት ከምርጫው ራሴን አገላለሁ ሲል አስጠነቀቀ። የሰላም ለኢትዮጵያ ጥምረት በአባላቱና በእጩዎቹ ላይ እየደረሰ ያለው ጫና፣ ዛቻና ማስፈራሪያ በአስቸኳይ የማይቆም ከሆነ ከሰባተኛው ጠቅላላ ሀገራዊ ምርጫ ራሱን እንደሚያገል ገለጸ። የጥምረቱ የምርጫና የፖለቲካ ጉዳዮች ኃላፊ አቶ አላምራው ይርዳው ለምርጫ 2018 ኢትዮጵያ ኢንሳይደር እንደገለጹት በተለይም በደቡብ ኢትዮጵያ ክልል በጋሞ ዞንና በሌሎች አካባቢዎች የመንግስት የጸጥታ አካላትና የገዢው ፓርቲ አመራሮች እጩዎችን በማሰር ከስራ ማባረር፣ ደሞዝ መከልከልና የምርጫ ቀስቀሳ ቁሳቁሶችን በመንጠቅ ከፍተኛ ወከባ እያደረሱባቸው ይገኛል ብለዋል። ጥምረቱ ይህ ህገወጥ ድርጊት በአንድ ሳምንት ጊዜ ውስጥ ተገቢ እርምጃ ተወስዶ የማይስተካከል ከሆነ የምርጫ ሂደቱ ነጻና ፍትሃዊነት ጥያቄ ውስጥ የሚከት በመሆኑ ከውድድሩ ለመውጣት እንደሚገደድ በግልጽ አሳውቋል። ሰላም ለኢትዮጵያ ጥምረት በህዳር ወር 2018 ዓ.ም እውቅና ያገኘና 8 ክልላዊ የፖለቲካ ፓርቲዎችን ያቀፈ አዲስ ጥምረት ነው ተብሏል። ለዘንድሮ ምርጫ 404 እጩዎችን ያቀረበ ሲሆን አዳጊ ማህበራዊ ዲሞክራሲያዊ የተሰኘ ርዕዮተ ዓለምን እንደሚከተልና መንግስት የሚሆንበት እድል ሲፈጠር የዞን አስተዳደር ማስቀረት፣ የፌዴሬሽን ምክር ቤትን ማፍረስና ብሔራዊ ሀገር መመስረት የመሳሰሉ መዋቅራዊ ለውጦችን እንደሚያደርግም ገልጿል። የኢራን ውጭ ጉዳይ ሚኒስተር ከፕሬዝዳንት ፑቲን ጋር ሊወያዩ መሆኑ ተሰምቷል። የኢራን ውጭ ጉዳይ ሚኒስተር አባስ አራግቺ ከፕሬዝዳንት ቭላዲሚር ፑቲን ጋር ለመነጋገር ሩሲያ ገብተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ለ2 ወራት የዘለቀውን ጦርነት ለማቆም መደራደር ከፈለገች ስልክ መደወልና ወደኛ መምጣት ይጠበቅባታልም ብለዋል። ከሰሞኑ ፓኪስታን የነበሩት የኢራን ውጭ ጉዳይ ሚኒስተር ከአሜሪካ ልዑካን ጋር ሳይነጋገሩ ከፓኪስታን ከፍተኛ ባለስልጣናት ጋር ተወያይተዋል። ሀገሪቱን ለቀው መውጣታቸውም ይታወሳል። ሚኒስተሩ ሀገራቸው ለድርድር ያላትን አቋሞች ለፓኪስታን ባለስልጣናት አሳውቀው ወደ ኦማን አቅንተው የነበረ ሲሆን ዛሬ ደግሞ ሩሲያ ገብተዋል። በሞስኮ በሚኖራቸው ቆይታም ከፕሬዝዳንት ፑቲን ጋር የሀገራቱን የሁለንተናዊ ግንኙነት ማጠናከር በሚያስችሉ ጉዳዮች ላይ ይመክራሉ ተብሎም ይጠበቃል። ይህንን ተከትሎም ዶናልድ ትራምፕ ኢራን መደራደር ከፈለገች ወደኛ መምጣት አለባት ማለታቸውን ሪውተርስ ዘግቧል። የኢራን ውጭ ጉዳይ ሚኒስተር የሩሲያ ጉዞ ቴህራን የምታደርገው ዲፕሎማሲያዊ ድጋፍ ፍለጋ አካል መሆኑም ተመላክቷል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።